የማን ውጤት ነው? ናሆም እንጂ ሊሆን አይችልም። አይገርምሽም? ናሆም እና ኤሚ ወንድምና እህት አይደሉም። አምራን፣ እድሎች ሁሉ ወደ አንቺ እየመጡ ነው። እባክህ ከክፉ ነገር ሁሉ አንተ ጠብቃቸው። ናሆም እንግዲህ በዚህ መልክ ተደብድቧል ማለት ነው። እንግዲህ አጋቾቹ ናሆምን ከመቱት በኋላ ኑሐሚንን ደግሞ ይዘዋት ሂደዋል ማለት ነው። በጣም የሚገርመው ግን ይዘው ሂደው የት እንዳደረጓት ስንመለከት በጣም ነው የሚገርመው ማለት ነው። ምክንያቱም በእንደዚህ መልኩ ማለትም ሰዎች በማይነቁበት ሲስተም ራሴ ከጠለፍኳትኝ እያዛለሁ፣ ኢቭን ቤተሰቦቼ እያዛሉ፣ ያው እዛው አካባቢ አንድ አካባቢ ስለሆኑ ማለት ነው ብዙ ነገር ሊደርስብኝ ይችላል። ነገር ግን በሰው በዚህ መልኩ ካስጠለፍኳትኝ የጠለፋትና የሰረቃት እንኳን ሰው በደንብ ሳይታወቅ እኔ ደግሞ ከምወዳት ልጅ ጋር መኖር የምፈልገውን ጊዜ ያክል እኖራለሁ። ደግሞስ አብራኝ ከኖረች በኋላ የተወሰነ ጊዜ ነው ቢፈጅብኝ እንጂ እኔ ጋር ያለውን ፍቅር ወደ እሷ ማስተጋባት እችላለሁ ብሎ በኮንፊደንስ የተነሳው ወንድ አጥር ማለት ነው እንግዲህ ኑሐሚንን አሳግቷታል። ታዲያ በዚህ በጣም የተደሰተችው ይሄንን ወሬ ስትሰማ አምራን ነች። አምራን ይሄንን ወሬ ስትሰማ በጣም የተደሰተችው ምንድነው? ከዚህ በፊት እንደምናስታውሰው ኑሐሚን ነፍሰ ጡር ናት ሲባል አምራን ተደስታ ነበረ። ምክንያቱም በቃ ኤርሚ ጋር ይጠቃልላሉ ብላ አስባ ስለነበረ ማለት ነው። አሁንም ደግሞ እንግዲህ ከሌላ ሰው ጋር ሌላ ሰው ጠለፋት ብሎ ናሆም ደውሎ ሲናገር ማለት ነው በጣም ነበር ደስ ያላት አምራን። ምክንያቱም ኑሐሚን ባሌን ትጋራብኛለች ብላ የምታስብ ማለት የሚያስብ እሳቤ ስለነበራት ማለት ነው። አሁን ላይ ግን ያ ነገር እንዳልሆነ ኑሐሚን ያው ከታገተች በቃ ተገላገልኩኝ ብላ በዛ ላይ ደግሞ ምን እሱ እኮ መጣ አልመጣ የኔ ሆነ አልሆነ ምንም ማለት አይደለም። እኔ ዋናው ነገር የምፈልገው ገንዘቡን ነው። ገንዘቡን ደግሞ በተዘዋዋሪ መንገድ እያገኘሁት ነው። ማለትም ወይዘሮ ዝናሽን አስፈራርቼ አሁን ላይ 30% ናሆም የሌለው ሀብት እኔ ሊኖረኝ ነው። ሀብቴን ከያዝኩኝ ደግሞ እሱ ምንም ማለት እኮ አይደለም፣ ግን ሀብቴን እስኪዝ ድረስ ስለሚያስፈልገኝ ይቀመጥ እያለች ትገኛለች ማለት ነው አምራን። በነገራችን ላይ ናሆም በኋላ ላይ በጣም ነው የሚጸጸተው። ምክንያቱም ኑሐሚን ደግማ ነግረዋለች። ምን አለች? ከዚህ በፊትም ስለ አምራን አንዳንድ ነገር ብትነግረው አልሰማም ብሎ ነበረ። አሁን ጭራሽ በግልጽ ታውቂያለሽ ግን እኔ ያጠፋሁት ምን እንደሆነ ሲል ጊዜ አዎ አምራንን እዛ ቤት ማስገባት ትልቅ ጥፋት ነው ብለዋለች። ይሄንን ነገር ስትነግረው ግን እሱ ከመቀበልና ግን ቆይ እንዴት ማለት እኔ ያልታየኝ አንቺ የታየሽ አምራን ያደረገችው ነገር ምንድን ነው ከማለት ይልቁንስ ምን ብሏል? ቆይ ግን ኑሐሚን ለምንድን ነው አምራንን የዚህን ያክል የምትጠያት እያለ እንግዲህ በዚህ መልኩ ሲናገራት ነበረ ናሆም ማለት ነው ኑሐሚንን። የሚገርመው ግን ኑሐሚን የሚወዳት ሰው አጥታ ወይ ምናምን አይደለም ናሆም ጋር እንደዚህ ልጥፍ የምትለው ወይም ደግሞ ናሆም የምትለው ፍቅር ያፈቀራችሁን ሰው ሳይሆን የምታፈቅሩት በቃ ፈጣሪ የፈቀደው ወይም ደግሞ ልባችሁ የከጀለውን ታፈቅራላችሁ። ያ ሰው የእናንተ ሊሆን ላይሆን ይችላል። ስለዚህ ኑሐሚን ደግሞ ማፍቀር ኃጢአት አይደለም። ወደደችው አፈቀረችው ናሆምን። ነገር ግን ምን ዋጋ አለው? ይህኔ እውነት ለመናገር ዳጊ ቢሆን ኖሮ እንደዛ እግሩን ቢመታም እንደዛ ቢሆንም ተጨፋጭፎ ቢያንስ እንኳን ሙከራ ያደርግ ነበረ። አንድ የመቶ ተዘጠፋ አለ በቃ ልክ ኑሐሚን ሴቱና ነው ናሆም እያለች ስትጮህ የነበረ ምንም ማድረግ አትችልም። ወንድ ነው ጥፍንቅ አድርጎ ይዟታል። ኦልሬዲ ትከሻው ላይ ሰቅሏትም እየሮጠ ነው እና እሷ ግን ናሆም ከማለት ያለፈ ሌላ ምንም የምታደርገው ነገር የለም። እና በጣም በሚያሳዝን ሁኔታ ማለት ነው እንግዲህ ኑሐሚን ታግታለች። አምራን እዚህ ጋር ወይዘሮ ዝናሽን በጣም ስቃይዋን እያበላቻት ነው። አንድና አንድ ደስ የሚለው ነገር አቶ ተሰማ ያው ድነው መምጣታቸው ነው። እሳቸው እንግዲህ ታክመው ከሕክምናም ደግሞ አገግመው እንግዲህ ደስ የሚለው ነው። ከዚህ ያለፈው ግን እዳው ግብስ ነው። ምክንያቱም ወይዘሮ ዝናሽ አሁን ላይ የቤቷ ሚስጥር ትልቁ ዋልታ የሚባለው ናሆም የሷ ልጅ እንዳልሆነ ነበረ። ይህንን ነገር ራሱ ናሆም እንኳን የማያውቀው ትልቅ የቤቱ ሚስጥር ነው። ይህንን ሚስጥር ታዲያ በጣም የሚያሳዝነው ነገር
አምራን ማወቋ ለቤቱ ውድቀት ነው። በቃ ማለት በቃ በተለይ ለወይዘሮ ዝናሽ ትልቅ ውድቀት ነው። ምክንያቱም አሁን በዛ እያስፈራራቸው ስለሆነ ማለት ነው መከራዋን እያበላቻት ያለችው። ይህን ነገር ኤሚን ታውቃለች። የሚገርመው ነገር አሁን ላይ ምክንያቱም የኤሚንና የናሆም ዲኤንኤ ነው የቀረው እና ያ ዲኤንኤ ሲመጣ እንግዲህ ኤሚን እና ዳግም ወንድምና እህት ናቸው። ናሆም ደግሞ ወንድሟ አይደለም። በዚህ ሰዓት ታዲያ ኤሚን ትሄድና እናቷን ምን ማለት ነው እስኪ ንገሪኝ፣ እንዴት ነው ነገርየው ብላ ትጠይቃታለች ማለት ነው። በሚያሳዝን ሁኔታ ወይዘሮ ዝናሽ የምትመልሰው ግራ ነው የገባት። ውሃ ነው የሆነችው። ምን ትበል አሁን ላይ ምን ትበል የሚባለውም እኮ ግራ ነው። እና እንግዲህ ወይዘሮ ዝናሽ ማለት ነው የምትይዘው የምትጨብጠው እስክታጣ ድረስ ያስጨነቀቻት አምራን በዚህ ልክ ፓወር ማግኘቷ በራሱ የሚገርም ነገር ነው ማለት ነው። እናም እንግዲህ ዳጊ ደግሞ ወደ ቤት መጥቷል ማለት ነው። ዳጊስ ከመጣ በኋላ ምን ተፈጠረ የሚለውን እናወራለን። ግን አቶ ለይኩን ወደ ኑሐሚን ቤት አምርቶ ነበረ። ምክንያቱም አቶ ተሰማን ለመጠየቅ ማለት ነው። ታዲያ እንግዲህ ወይዘሮ ገነት ደግሞ እንዳንተ አይነት አባት እኮ ከየትም አይገኝም ብለዋለች። እሱ አሁን ላይ የያዘው ጸጸት የሚያንገላታው እንደዚህ እንዲጠጣ የሚያደርገው ይህን ያክል ነገር በራሱ ላይ እንዲወስን ብቸኝነት፣ በቃ ጭንቀት፣ ስትረስ ይሄ ሁላ ማአት የመጣበት ያው እንደምናውቀው የዳግምን አባት ማለት እንትን ስላለ ነው፣ ነፍስ ስላጠፋ ነው። የሰው ነፍስ ከባድ ነው። ግን አቶ ለይኩን ያኔውኑ እሱ የወሰነው ውሳኔ ትክክል ነበረ። በቃ ከዚህ ሁሉ ራስን ማጣት የሚታደገው ነበረ። እኔ ለህግ ራሴን አሳልፌ እሰጣለሁ ብሎ ፖሊሶች ይምጡ፣ በቃ እኔ ራሴን አሳልፌ እሰጣለሁ ብሎ እውነት ለመናገር ያ ውሳኔ ነበር ትክክል። ነገር ግን ወይዘሮ ዝናሽ ጉድጓድ ቆፈረች። የሚገርመው ነገር የቆፈረችው ጉድጓድ ደግሞ ምን አይነት ቢሆን ጥሩ ነው? በጣም የሚያሳዝን የማይጠበቅ ነው። እሱም ምንድነው ወይዘሮ ዝናሽ እንግዲህ ምን ብለዋለች ለአቶ ለይኩን ማለት ነው፣ ችግር የለውም እኔ ሚስጥርን እንደ ሚስጥር ያድርጌ እጠብቃለሁ ብላ በአደባባይ አውጥታ ሰጣችሁ። ምን አድርጋ ይሄንን በጣም ነው የገረመኝ የምር። ቴዲ ጉድ ሰራት እውነት። ቴዲ ዘመዷ ነው። እሷ እኮ ዘመዴ ነው ብላ ተማምናበት ነው። ነገር ግን እሱ ጉድ ሰራት። ዘመዴ ነው ስትለው አያችሁ፣ አንዳንዴ በክፉ ቀን ያስቀየማችሁት ሰው እንዲሁም የበደላችሁት ሰው ማለት ነው በኋላ ላይ ቀንና ጊዜ ወቅትን ጠብቆ ሊበቀላችሁ ይችላል። ልክ እንደ ቴዲ ማለት ነው። እንግዲህ ቴዲ ያደረገው ይህንኑ ነው። ጊዜ ጠብቆ ወይዘሮ ዝናሽን ተበቀላት ማለት ነው። ዘመዴ ናት ብሏል ማራት። ያሳዝናን። ግን እንደዚህ እኮ አግባብ አይደለም። ምክንያቱም የበደለንን ከበደልን የኛ ጥሩነት ምን ጋር ነው? ያው እኮ እንደነሱ ሆነን ማለት ነው ጥሩነት አይኖርም ማለት ነው። እና እንግዲህ እሱ ደግሞ ይሄንን ያደረገው ማለት ነው። እና በሰው ሐዘን፣ በሰው መከፋት፣ እንደገና ደግሞ በሰው ቁስል ላይ እንጨት መስደድ ማለት ነው የወይዘሮ ዝናሽ አሁን ላይ በተለይ እያደረገች ያለችው። እንግዲህ እሷ ራሷ ባጠፋችው ጥፋት እሷ ራሷ ስለ አቶ ለይኩን ሰው ልካ እንዲቀረጽ አድርጋ ከዛ በኋላ ለነገ ማስፈራሪያ ለማስቀመጥ ብላ ባደረገችው ነገር ላይ ነው እንግዲህ አምራን ይሄንን ነገር ስለደረሰችበት እየተበቀለቻት ያለችው። እሷም ራሷም አላረፈችም እኮ። ችግሩ ወይዘሮ ዝናሽ ደግሞ ምን እያደረገች ነበረ? ልክ ምንም እንዳላረገ ሰው ሆና ማለት ነው፣ እንዳላስቀረጸ ምንም እንዳላለ ሰው ሆና ደግሞ ምን ነው የልጅን አባት እኮ ነው ያስወገድክብኝ፣ የልጅን አባት ነፍስ እኮ ነው የነጠቀኝ እያለች እንግዲህ አቶ ለይኩንን መነዝነዟን አላቆመችም። ይሄ በጣም ትልቁ ስህተቷ ነው የዝናሽ። ስለዚህ ነው አሁን ላይ እንግዲህ አምራን ሁሉንም ነገር ትናንትና የምታውቀው የአቶ ለይኩንን ሚስጥር ብቻ ነበረ። አሁን ላይ ግን የቤቱን ሙሉ ሚስጥር አውቃለች ማለት ነው። ስለዚህ አሁን ወይዘሮ ዝናሽ 30%ቱን የአክሲዮኗን ድርሻ ትሰጣት ይሆን ወይንስ ደግሞ ከአምራን ጋር ለተጋብታ ያደረግሽውን አድርጊ ብላ የቤቷን ሚስጥር አሳልፋ ለውጭ ትዘራ ይሆን? ምን ልታረግ ትችላለች? ምክንያቱም ሁለት ምርጫ ብቻ ነው የሰጠቻት አምራን። አንደኛ እንግዲህ የአክሲዮን ድርሻዋን እንድትሰጣት፣ ሁለተኛ ደግሞ
እንደውም እንኳን የአክሲዮን ድርሻውን በምን መልክ ልሰጣት እንደፈለገች የሚለው በጣም ነው የሚያሳዝነው። ምክንያቱም እንዴ ስሰጥሽ እንዴት ሰጥሽ አስባለ ስትላት ጊዜ አይ በቃ ልጇን እሷ እንዳለችው እውነት ነው እንግዲህ ሁለቴ ሞት ማለት ነው። ልጇን እኔ ስለሆነ ያስወረድኩባት ይሄንን እንደ ካሳ ሰጠዋት በይ። አስቡ እንግዲህ ከልጇም ጋር ልታጣላት ገንዘቧንም ልትወርሳት በዚህ ልክ ማለት ነው ያሰበችው። እና ወይዘሮ ዝናሽ ምን ልትወስን ትችላለች? እስቲ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም ማለት ለመምረጥ ይከብዳል፣ ግን ኤርሚን እንደምንም ብታገኘው ወይዘሮ ዝናሽ በዛ በኩል አምራንን ማሸነፍ ትችላለች ብዬ አስባለሁ። ምክንያቱም ኤርሚ ሙሉ ነገር ሚስጥር አለው የአምራን እንግዲህ አምራን ልጇ በምን መልክ እንደወረደ አምራን ናሆምን ለምን እንደቀረበችው እንዴት እንደቀረበችው ብቻ ሁሉ ነገር በዛ ላይ ደግሞ አምራን ካገባች በኋላ ከኤርሚ ጋር ትባልግ እንደነበረ ብቻ ሁሉ ነገር ኤርሚ ጋር አለ። ግን ችግሩ ኤርሚ ይሰጣታል ወይስ አይሰጣትም መረጃውን የሚለው ሌላ የቤት ስራ ይፈልጋል። ምክንያቱም እንደ አምራን ብልጥ መሆን አለባት። አምራን እንግዲህ በጣም ብልጥ ስለሆነች ነው ቴዲን እንደዛ አድርጋ ያሳመነችው በገንዘብ ማለት ነው። ስለዚህ ወይዘሮ ዝናሽ ደግሞ በገንዘብ ማሳመን ትችል ይሆን ወይስ ምን ልታረግ ትችላለች? እስቲ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ የኔ ውዶች። እኔ ግን እንደ ሀሳብ ወይዘሮ ዝናሽ ተበልታለች፣ በቃ የምር ተበልታለች። በጣም ነው የሚያሳዝነው ማለት ነው። ተበልታለች፣ በራሷ ጊዜ ነው የተበላችሁ ደግሞ የሚገርመው ማለት ነው። እና ተወዳጆች ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ለማዘዝ አይደለም ለማስታወስ ያክል ነው። ሰብስክራይብ ማድረጋችሁን አትርሱ የኔ ውዶች። ወዳችኋለሁ። ባይ ባይ።